ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ፕሬዚዳንት ትራምፕ በስልጣን የመጀመሪያ ዓመታቸው ከክሪፕቶ ከ1 ቢሊዮን ዶላር በላይ ማግኘታቸው ተነገረ። ትራምፕ ከልዩ መልእክተኛቸው ስቲቭ ዊትኮፍ ጋር ያቋቋሙት የፋይናንስ ተቋምም ረብጣ ዶላር አስገኝቶላቸዋል ተብሏል። ቬኔዙዌላ ለመሬት መንቀጥቀጥ ሰለባዎች የ7 ቀናት ብሔራዊ ሀዘን አወጀች። በዶሃ የተደረገው ቀጥተኛ ያልሆነው የዩናይትድ ስቴትስና የኢራን ውይይት በአዎንታዊ መሻሻል መጠናቀቁን ኳታር ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በኳታር ዶሃ የተደረገው ቀጥተኛ ያልሆነው የዩናይትድ ስቴትስና የኢራን ውይይት በአዎንታዊ መሻሻል መጠናቀቁን ኳታር ይፋ አድርጋለች። የኳታርና የፓኪስታን አደራዳሪዎች እንደገለጹት የዩናይትድ ስቴትስና የኢራን ተደራዳሪዎች ከኢስላማባድ የመግባቢያ ስምምነት ጋር በተያያዙ ጉዳዮች ላይ መሻሻል ካሳዩ በኋላ ውይይቱን ለመቀጠል ተስማምተዋልም ብለዋል። ኳታር በዶሃ በዩናይትድ ስቴትስና በኢራን ልዑካን ቡድን መካከል የተደረገው ቀጥተኛ ያልሆነ ንግግር በቅርቡ ከተፈረመው የመግባቢያ ስምምነት ጋር በተያያዙ ጉዳዮች ላይ በአዎንታዊ መሻሻል መጠናቀቁን ማምሻውን ይፋ አድርጋለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ገጻቸው ላይ ባሰፈሩት መልእክት የኳታርና የፓኪስታን አደራዳሪዎች ትላንት በዶሃ ከዩናይትድ ስቴትስና ከኢራን ተደራዳሪዎች ጋር ያደረጉትን የተናጥል ስብሰባም አጠናቋል። አክለውም ተደራዳሪ ወገኖቹ በሚቀጥሉት ቀናት ውይይቱን ለመቀጠል የተስማሙ ሲሆን የቀድሞው የኢራን ጠቅላይ መሪ የቀብር ስነስርዓት ከተፈጸመ በኋላ ቀጣዩ ንግግር በተቻለ ፍጥነት እንዲካሄድም ቀጠሮ ተይዟልም ብለዋል። አገራቱ ጊዜያዊን የሰላም ስምምነት ወደ ዘላቂ ጦርነት ማቆሚያ ለመቀየር በሚጥሩበት በዚህ ሰዓት የዩናይትድ ስቴትስ ተደራዳሪዎች ስቲቭ ዊትኮፍ እና የፕሬዚዳንት ትራምፕ አማች ጃሬድ ኩሽነር በኳታር አዎንታዊ ውይይት ማድረጋቸውንና ከኢራን ጋር እየተደረገ ባለው ቴክኒካዊ ውይይት ላይ መሻሻል እየታየ መሆኑን አንድ የባለስልጣናት ከፍተኛ አካል ገልጸዋል። ሁለቱ ከፍተኛ ባለስልጣናት በዋሽንግተንና በቴህራን መካከል በዶሃ ትላንት በተደረገው ቀጥተኛ ባልሆነ ውይይት ለመሳተፍ ማክሰኞ በዶሃ ተገኝተው ነበር። ባለፈው ወር የተፈረመው ስምምነት የ60 ቀናት የድርድር ጊዜ እንዲጀመር በር የከፈተ ቢሆንም በሆርሙዝ ባህረ ሰላጤ ላይ ከተቀሰቀሱ ተከታታይ ግጭቶችና ይህንን ወሳኝ የውሃ መስመር ወደፊት ለማስተዳደር ከተነሱ ክርክሮች በኋላ ሂደቱ አስቸጋሪ ጅምር ገጥሞትም ነበር። የፈረንሳዩ የዜና ወኪል ኤኤፍፒ አንድ ስማቸው ያልተጠቀሰ ዲፕሎማትን ጠቅሶ እንደዘገበው በዩናይትድ ስቴትስና በኢራን ባለስልጣናት መካከል በአደራዳሪዎች አማካኝነት ትላንት በዶሃ ንግግር ተደርጓል። ቬኔዙዌላ ለመሬት መንቀጥቀጥ ሰለባዎች የ7 ቀናት ብሔራዊ ሀዘን አወጀች። እንደ ይፋዊ መረጃዎች ከሆነ ሰኔ 17 በቬኔዙዌላ በተከሰቱትና በሬክተር ስኬል 7.2 እና 7.5 በሆኑት ሁለት የመሬት መንቀጥቀጦች ምክንያት 1943 ሰዎች ሲሞቱ 10571 ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። ቬኔዙዌላ በአስከፊው የመሬት መንቀጥቀጥ አደጋ ሕይወታቸውን ላጡ ወገኖች መታሰቢያ የሚሆን የ7 ቀናት ብሔራዊ የሀዘን ቀን አውጃለች። የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ በቴሌግራም ገጻቸው ባስተላለፉት መልእክት በአስከፊው የመሬት መንቀጥቀጥ ምክንያት በደረሰው የህይወት መጥፋት የቬኔዙዌላውያን ነፍስ በሀዘን ተሰብራለች ብለዋል። ዛሬ ተወዳጅ ዘመዶቻቸውን ላጡ ቤተሰቦች የተሰማንን ጥልቅ ሀዘን እንጋራለን፣ እንዲሁም ለቆሰሉት ለጠፉትና አደጋው ለደረሰባቸው ማህበረሰቦች እንጸልያለን ብለዋል ጊዜያዊ ፕሬዝዳንቷም። ሮድሪጌዝ አክለውም ለሰለባዎቹ መታሰቢያ ይሆን ዘንድ ትላንት ከምሽቱ 12 ሰዓት ጀምሮ የሚጸና የ7 ቀናት ብሔራዊ ሀዘን ለማወጅ ወስኛለሁም ብለዋል። በይፋዊ መረጃዎች መሰረት ሰኔ 17 ቀን በቬኔዙዌላ በተከሰቱት በሬክተር ስኬል 7.2 እና 7.5 በሆኑት ሁለት ከባድ የመሬት መንቀጥቀጦች ሳቢያ 1943 ሰዎች ለህልፈት የተደረጉ ሲሆን ከ10500 በላይ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። በዚህ ሰዓት የፍለጋና የማዳን ስራዎች ቀጥለዋልም ተብሏል። የሟቾች ቁጥርም አሁንም እየጨመረ እንደሚገኝ መረጃዎች ጠቁመዋል። ፕሬዚዳንት ትራምፕ በስልጣን የመጀመሪያ ዓመታቸው ከክሪፕቶ ከ1 ቢሊዮን ዶላር በላይ ማግኘታቸው ተሰማ። ትራምፕ ከልዩ መልእክተኛቸው ዊትኮፍ ጋር ያቋቋሙት የፋይናንስ ተቋምም ረብጣ ዶላር አስገኝቶላቸዋል ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በህግ ማስገደጃነት ባስገቡት የሀብትና የፋይናንስ መግለጫ መሰረት ባለፈው ዓመት ከክሪፕቶ ምንዛሬ የንግድ ልውጦች ከ1.4 ቢሊዮን ዶላር በላይ ገቢ አግኝቷል። ባለ 927 ገጽ በሆነው በዚህ የፋይናንስ
ፋይናንስ ይፋዊ መግለጫ ላይ ትራምፕ እንዳሉት ሴሌብሬሽን ኮይንስ ከተባለ ተቋም $635 ሚሊዮን የባለቤትነት መብት ወይም ሮያሊቲስ አግኝቷል። ይህ ተቋም ትራምፕ ስልጣን ከመያዛቸው ጥቂት ቀናት ቀደም ብሎ ይፋ ካደረጉትና በኋላ ላይ ዋጋው በከፍተኛ ሁኔታ ከቀነሰው ትራምፕ ከተሰኘው የሜሜ ኮይን ጀርባ እንዳለም ይታመናል። በተጨማሪም የራሳቸው ወንድ ልጆችና የልዩ መልእክተኛው የስቲቭ ዊትኮፍ ልጆች በጋራ ከመሰረቱት ወርልድ ሊብሬቲ ፋይናንሻል ከተባለ የክሪፕቶ ምንዛሬ ኩባንያም ከ$500 ሚሊዮን በላይ ገቢ ማግኘታቸውን አስታውቋል። ዋይት ሀውስ ፕሬዝዳንቱ ከስልጣናቸው ጥቅምን እያካበቱ ነው የሚለውን ክስ አስተባብሏል። ትራምፕ በበኩላቸው የህዝብ ጥያቄ ሲቀርብላቸው የአክሲዮን ገበያው እያደገ በመሆኑ ሁሉም ሰው ትርፋማ እየሆነ ነው ካሉ በኋላ እሳቸው በግል ፋይናንስ አስተዳደራቸው ላይ ጣልቃ እንደማይገቡ ተናግረዋል። በቅርብ ጊዜ ይፋ በተደረገው መግለጫ መሰረት ትራምፕ ከክሪፕቶ ጋር በተገናኘ ያገኙት አጠቃላይ ገቢ $1,430,390,415 ደርሷል። በሌላ በኩል የትራምፕ ያለፈው ዓመት አጠቃላይ ገቢ ቢያንስ $2.2 ቢሊዮን የነበረ ሲሆን ይህም ከ$600 ሚሊዮን በላይ ገቢ ካሳዩበት የ2024 መግለጫቸው ጋር ሲነጻጸር እጅግ የላቀ እንደሆነ ታውቋል። ትራምፕ የንግድ ስራዎቻቸውን በልጆቻቸው በሚተዳደር የአደራ ፈንድ ውስጥ ማድረጋቸውን ደጋግሞ የገለጸው ዋይት ሀውስ አሁንም ምንም አይነት የጥቅም ግጭት አለመኖሩን አንስቷል። የዋይት ሀውስ ምክትል የፕሬስ ጸሐፊ አና ኬሊ በሰጡት መግለጫ ፕሬዝዳንቱ ዩናይትድ ስቴትስን የዓለማችን የክሪፕቶ ዋና ከተማ በማድረጋቸው ሊኮሩ እንደሚገባም ገልጸዋል። ኬሊ አክለውም ፕሬዝዳንቱም ሆኑ ቤተሰቦቻቸው በምንም አይነት የጥቅም ግጭት ውስጥ ገብተው አያውቁም፣ ወደፊትም አይገቡም ብለዋል። በተጨማሪም በፕሬዝዳንት ትራምፕና በአስተዳደራቸው የሚወሰዱ እርምጃዎች ሁሉ የተወሰዱት ለአሜሪካ ሕዝብ በላቀ ጥቅም ላይ በመመስረት እንደሆነ አስተዋል። ከዚህ ውጭ የሚዘግቡ ጋዜጠኞች የተባሉ አካላት ዲሞክራቶችና የቆዩ መገናኛ ብዙሃን ለ10 ዓመታት ሲያራምዱት የቆዩትን አሮጌ አሰልችና ሐሰተኛ ትረካ መልሰው እያናፈሱ ነው ሲሉ ትችታቸውን አቅርበዋል። ራሳቸው ፕሬዝዳንቱም የፌዴራል የጥቅም ግጭቶች ህጎች በእሳቸው ላይ ተፈጻሚ እንደማይሆኑ አንስቷል። ፕሬዝዳንት ትራምፕ ትላንት ረቡዕ ለጋዜጠኞች በሰጡት መግለጫ ትርፋማ የሆንኩበት ምክንያት የአክሲዮን ገበያው እያደገ ስለሆነ ነው፣ ሁሉም ሰው እያተረፈ ነው ብለዋል። በመቀጠልም እኔ በግል ፋይናንስ ውስጥ ጣልቃ አልገባም፣ ገንዘቤን የሚያንቀሳቅሱልኝ ፈንዶች አሉኝ ብለዋል። ፕሬዝዳንት ከመሆኔ በፊትም ብዙ ገንዘብ አግኝቻለሁ፣ እነሱ ገንዘቤን ኢንቨስት ያደርጉታል፣ እኔ ከእነሱ ጋር አልነጋገርም ሲሉ አስረድቷል። ከክሪፕቶ ውጪ ፕሬዝዳንት ትራምፕ ማራላጎ ከተባለው ክለባቸው ወደ $77 ሚሊዮን እንዲሁም በፍሎሪዳ ከሚገኘው የጎልፍ ክለባቸው $122 ሚሊዮን ገቢን አግኝቷል። በተጨማሪም በኒው ጀርሲ፣ ፍሎሪዳና በስኮትላንድ ከሚገኙ የጎልፍ ክለቦቻቸው ከእያንዳንዳቸው ከ30 ሚሊዮን በላይ ገቢን አግኝቷል። የፋይናንስ መግለጫው እንደሚያመላክተው ትራምፕ ከሌሎቹ ልዩ ልዩ የንግድ ስራዎቻቸው በሚሊዮን የሚቆጠር ዶላር አትርፏል። ፎርብስ መጽሔት ባወጣው የዓለማችን ባለጸጎች ዝርዝር መሰረት የትራምፕ አጠቃላይ ሀብት $6 ቢሊዮን አካባቢ እንደሚደርስ ተገምቷል። ይህም በ2024 ከነበረበት 2.3 ቢሊዮን ከፍ ያለ መሆኑን ያሳያል። የብሉምበርግ ቢሊዮነሮች መረጃ ጠቋሚ ደግሞ የፕሬዝዳንቱን የተጣራ ሀብት $7.6 ቢሊዮን አድርሶታል።